ደህና ነኝ ከምለው ከወንዶች ትልቁ ውሸት ጀርባ ያለው የነፍስ ጩኸት። እንዴት ነህ የምለው የሁለት ቃላት ጥያቄና ደህና ነኝ የምለው የሁለት ቃላት ምላሽ። በዚህ አጭር ምላሽ ጀርባ ግን ስንት የወንድ ልጆች ያልተነገረ ስቃይ፣ ከአቅም በላይ የሆነ ሸክም፣ ያልተፈታ ፍርሃት እና አንጀት የሚያላውስ የነፍስ ጩኸት ይደበቃል። ወንድ ልጅ ለምን እውነቱን ከመናገር ይልቅ ዝምታን ወይም የውሸት ሰላምን ይመርጣል? ደህና ነኝ ስልሽ በትክክል ከቃላቱ ባሻገር ምን እያስተጋባ ነው? ዛሬ የጠንካራ ወንድ ልጅ የዝምታ ምስጢርና ፍርስን ከጭምብል ጀርባ ያለውን እውነተኛ ማንነት እንፈትሻለን። ይህንን ጥልቅ ምስጢር የተረዳሽ ሴት የባልሽን ወይም የፍቅረኛሽን ልብ መቆለፊያ ቁልፍ ብቻ ሳይሆን የነፍሱን በር የምትከፍችበትን ወርቃማ ቁልፍ ትጎናጸፊያለሽ። ደህና ነኝ ለምን ይባላል? አንደኛው ምክንያት ወንድ አያለቅስም የሚለው የማህበረሰብ ግድግዳ። ከሕፃንነቱ ጀምሮ ማህበረሰቡ ወንድ ልጅ ጥብቅ ነው፣ አያለቅስም፣ ህመሙን አይናገርም የሚል ከባድ የብረት ካባ አልብሶ ያሳድገዋል። የቤቱ ምሰሶንህና ደካማ መሆን የለብህም የሚለው ጫና ማንኛውንም የስሜት መጎዳት ወይም የድካም ምልክት እንደ ውርደትና ክህደት እንዲመለከት ያደርገዋል። ስለዚህ ደህና ነኝ የሚለው ቃሉ የውስጡን መከራ፣ ፍርሃትና ከባድ ሸክም የሚሸፍንበት ወፍራም ጋሻው ይሆናል። እውነተኛ ማንነቱን ከዓለምና ከራሱም ጭምር ለመደበቅ የመረጠው የጥበቃ ስልት ነው። ሁለተኛው ምክንያት አጋሩን የመጠበቅ ልበ ሰፊ ፍላጎት። የወንድ ልጅ ተፈጥሮ አንድ ዋነኛ ክፍል የመንከባከብና የመጠበቅ ፍላጎት ነው። የኔ ውስጣዊ ትግልና ስሜታዊ ጭንቀት ለቤተሰብ ደስታና ሰላም ጥላ እንዳይሆን በሚል ጥልቅና ልበ ሰፊ አስተሳሰብ የራሱን ህመም ዋጥ አድርጎ የእናንተን ሰላምና ፈገግታ ያስቀድማል። ደህና ነኝ የሚለው ቃሉ በውስጡ አትጨነቅ፣ ይህን ሸክም ብቻዬን እሸከማለሁ፣ ለአንቺ ግን የጥንካሬ ምንጭ ሆኜ እቀጥላለሁ የሚል ትርጉም ይዟል። ይህ ራስን መስዋዕት የማድረግ ዝምታ የፍቅር የመጨረሻ ምልክት ሊሆን ይችላል። ከደህና ነኝ በስተጀርባ ያሉ 5 እውነታዎች። አንደኛ፣ ብቁ አይደለሁም የሚል የነፍስ ፍርሃት። የወንድ ልጅ ዋነኛ እና ጥልቅ ፍርሃት ብቁ አለመሆን ነው። በገንዘብ ነክ ጉዳዮች፣ በትዳር ውስጥ ባለው ሚና ወይም በስራ ውስጥ ክፍተት ሲሰማው ይህ ስሜት እንደ ከባድ ቁስል ውስጡን ይቆረቁረዋል። ያንን ህመም ማሳየት እንደ ውድቀት ስለሚቆጥረው በዝምታና በደህና ነኝ በሚል ጭምብል ይሸፍናል። ከዓለምና ከአንቺም ጭምር ይደብቀዋል። ብቁ አይደለሁም የሚለው ፍርሃት በብቸኝነት ጎጆ ውስጥ ያውከዋል። ሁለተኛ፣ የጠፋ ክብርና ኩራት። ወንድ ልጅ ፍቅርን የሚተረጉመው በከፍተኛ ክብር ነው። የፍቅር መገለጫው ለሱ ክብር ነው። ደህና ነኝ ከሚለው ቃሉ በስተጀርባ በቅርብ ጊዜ በተፈጠረ ክስተት ወይም በንግግር ውስጥ ክብር ስነካው የተሰማውን ጥልቅ ውርደት ሊይዝ ይችላል። ክብር ሲጎልበት እንደ ቁስል ውስጡን ያሳክከዋል፣ እንደ እሳትም ያቃጥለዋል። ይህን አንጀት የሚያቃጥል ስሜት ከማሳየት ይልቅ በዝምታና በደህና ነኝ የሚል ሽፋን ይደብቀዋል። ሶስተኛ፣ የጀግንነት ስሜት መጥፋት። የወንድ ልጅ ነፍስ ከምትራባቸው ነገሮች አንዱ በቤቱ ውስጥ ጀግና ሆኖ የመሰማት ስሜት ነው። አድናቆት ሲጠፋ፣ ጥረቱ ስናቅ ወይም ከእንግዲህ ለዚህ ግንኙነት ወይም ለዚህ ቤተሰብ ዋጋ የለኝም የሚል የጥፋተኝነት ድምፅ በውስጡ ሲያቃጭል ነፍሱ ትዝላለች። ያኔ ይህን የውስጥ ባዶነትና የዓላማው መጥፋት ለመሸፈን ደህና ነኝ የሚለው የውሸት ሰላምታ ትልቁ ምርጫው ይሆናል። ይህ የነፍሱ ባዶነት በዝምታ ውስጥ ይጮሃል። አራተኛ፣ የውሸት ሰላም ፍለጋ። ብዙ ወንዶች እውነቱን ቢናገሩ ከመረዳት ይልቅ ትችት፣ ፍርድ ወይም ረጅም ጭቅጭቅ እንደሚገጥማቸው ያምናሉ። ይህንን ምሬትና ግጭት ለማስወገድ የውሸት ሰላም ለመግዛት ሲሉ እውነቱን ይደብቃሉ። ደህና ነኝ የሚለው ቃላቸው ጥልቅ የሆነ የመተማመን ማጣትና ቢነግርሽም አትረጅኝም ይልቁንም ትፈርጅብኛለሽ የሚል ዝምታ መልእክት ያዘለ ነው። የፍቅርን ጥልቀት የሚገድል የፍርሃት ግድግዳ ነው። አምስተኛ፣ የብቸኝነት ዋሻ። ወንዶች አብዛኛውን ጊዜ ህመማቸውንና ጭንቀታቸውን በብቸኝነት ለመቋቋም ይጥራሉ። ይህ የማህበረሰብ ጫና ያስከተለው ብቻውን የመታገል አስተሳሰብ ነው። ደህና ነኝ ስልሽ ምናልባት በችግር ውስጥ ብቻውን እንደሆነ፣ ማንም ሊረዳው እንደማይችል ወይም ከማንም እርዳታ መጠየቅ እንደሌለበት ይሰማው ይሆናል። ይህ ጥልቅ የብቸኝነት ዋሻ የመውጫ በር ይፈልጋል። ሴቶች ሆይ የዚህን ምስጢር ቁልፍ እንዴት ትጠቀሙበታላችሁ?
አንደኛ፣ ከመተግበር በላይ መገኘት። ደጋግመሽ ምን ሆነሃል እያልሽ አትግፊው። ይህ ለሱ የጥቃት ያህል ሊሰማው ይችላል። ይልቁንም በዝምታው ውስጥ ያለውን ህመም ለመረዳት ሞክሪ። አይዞ፣ እኔ ከጎኔ ነኝ፣ ዝግጁ ስትሆን በሙሉ ልቤ እሰማሃለሁ የሚል ፍቅር የተሞላበት እቅፋና ቃል ስጪው። የወንድ ልጅን ልብ የሚከፍተው ከጥያቄ ግፊት ይልቅ ጥልቅ መረዳትና ከጎኑ መሆንሽን የሚያስተላልፈው የመተማመን ስሜት ነው። ስሜታዊ ድጋፍሽን አትንፈጊው። ሁለተኛ፣ የነፍሱ ሰላም ወደብ ሁኚለት። ወንድ ልጅ የውስጡን ህመም፣ ፍርሃት፣ ድክመትና ስህተት በግልጽ የሚያወራው ይህች ሴት አትፈርጅብኝም፣ አተችኝም ብሎ ሲያምን ብቻ ነው። እውነቱን ሲነግርሽ ያንን እንደ ወንጀል ደግመሽ የማትመዘግብበት፣ ለወደፊት ግጭት እንደ መሳሪያ የማታነሽበት መሆኑን በተግባር አሳይው። ይህ የእምነት ድልድይ ነው። ያለሱ ምንም ነገር አይነገርም። መተማመን የፍቅር መሰረት ነው። ሶስተኛ፣ አድናቆትን አትነፍጊው። አንድ ወንድ ከደህና ነኝ ከሚለው የውሸት ጭንብል ወጥቶ ውስጣዊ ደስታና እውነተኛ ማንነቱን እንዲገልጽ የሚያደርገው አድናቆት ነው። ለሚያደርጋቸው ጥቃቅን ነገሮች ሁሉ እውቅና ስጪው። የእሱ ጥረት፣ ስራና ድርጊት ያንቺን ህይወት ምን ያህል እንዳሻሻለው ንገሪው። አድናቆት የወንድ ልጅን የራስ መተማመን የሚገነባ ብቻ ሳይሆን ውስጡ ያለውን ጀግና ዳግም ህይወት የሚሰጥ የነፍስ ነዳጅ ነው። አራተኛ፣ እውነተኛ ግንኙነት ፍጠሪ። የወንድን ልጅ የውስጥ ዓለም ለመክፈት ከላይኛው የህይወት ደረጃ ወደ ጥልቁ ውይይት መውረድ ያስፈልጋል። ስለ እንዴት ነህ ከሚለው የገጽታ ጥያቄ ይልቅ ዛሬ ምን ከባድ ነገር አጋጠመህ ወይም ምን ያስደሰተህ ነገር አለ በማለት ጥያቄሽን በጥልቀት ለውጪ። የውስጥ ዓለሙን ለመፈተሽ የሚያስችሉ በሮች ክፈቺ። ትዳር ማለት ሁለት ፍጹም የሆኑ ሰዎች የሚኖሩበት ቅንጡ ቤት አይደለም። ይልቁንም ሁለት እውነተኛ ያልተደበቁ ነፍሶች በፍቅርና በመተማመን የሚተናነጹበት የተቀደሰ ስፍራ ነው። ወንዶች ሆይ፣ ደህና ነኝ የሚለው የውሸት ጋሻችሁ ከቤተሰባችሁና ከራሳችሁ እውነት ጋር የማያሻግር ግንብ እንዳይሆን ተጠንቀቁ። ይህ የብቸኝነት ግድግዳ ነው። ሴቶች ሆይ፣ የወንድን ልጅ ዝምታ በንቃት ተርጉሙ። ከቃል በላይ ያለውን የነፍሱን ጩኸት ስሙ። ፍቅር የጋራ መተማመን ነው። እውነተኛ መተማመን ደግሞ የውስጥ ጭንብልን ገፎ በስሜት ራቆት መቆም መቻል ነው። ይህ የፍቅር እውነት ነው። ይህ ቪዲዮ ልባችሁን ከነካ፣ የውስጥ ምስጢራችሁን ከፈታ፣ ለሌሎችም ብርሃን እንዲሆን ላይክ በማድረግና ሼር በማድረግ የእኛን The Marriage Secrets and Solutions መልእክት አስተላልፉ። እናንተ ወንዶች ደህና ነኝ ከምትለው ቃል በስተጀርባ የተደበቀው የነፍስ ጩኸታችሁ ምንድነው? ሴቶችስ የወንዶቻችሁን ዝምታ ከዚህ በፊት እንዴት ተረድታችሁታል? ሐሳባችሁን፣ ልምዳችሁንና ትምህርቶቻችሁን ከታች ባለው ኮሜንት ላይ በግልጽ አጋሩን። የእናንተ እውነት ለብዙዎች ፈውስ ይሆናል። ለተጨማሪ ጥልቅ የህይወትና የፍቅር ምስጢሮች ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መልካም የፍቅር የሰላምና የእረፍት ሳምንት ይሁንላችሁ።